የአንድነታችን ጽኑ መሰረት የሚያስተሳስረን እንደ ሰንሰለት የሚያዋድደን ልብን አዋዶ የሚያቀራርበን ግርዶሹን ንዶ አብሮነት 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 የአብሮነት በረመዳን 9 የፕላቲኒየም ደረጃ ስፖንሰሮች የኢትዮጵያ ንግድ ባንክ፣ ሲቢኢ ኑር፣ ማለዳ ፎም፣ ቃል ስፔሻሊቲ የጥርስ ሕክምና ክሊኒክ፣ ኤቢሲ ሶፍት፣ ኢትኮፍ ኮፊ። የጎልድ ደረጃ ስፖንሰሮች ኢትዮ ጠቢብ ሆስፒታል፣ ዊኬር ላይት፣ ሚሽካት የገበያ ማዕከል፣ አልፋሪስ ምንጣፍና መጋረጃ። የሲልቨር ደረጃ ስፖንሰሮች እኔ ሪል ስቴት፣ የትም ትሬዲንግ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته የተወደዳችሁና የተከበራችሁ ተመልካቾቻችን ሚንበር ቲቪ አብሮነት በረመዳን 9 ዛሬ ቀጥሏል ዛሬ ጀምሯል ነበር ዛሬ ቀጥሏል እውነት ነው ማይጀምር አይቀጥልም ነበር እውነት ነው እንዴት ናችሁ ወደ ተመልካቾች የተቆጠሩት የረመዳን በስስት ምናያቸው ሌሊቶችና ቀናት እየተገባደዱ እየተጠናቀቁ ይመስላል ያለፉትን ጊዜያት እንዴት ነበር ያሳለፍነው ያለፉት ጊዜያት ላይ ጉድለቶች ከነበሩብን ራሳችንን ቆም ብለን ፈትሸን ደግሞ በቀሪዎቹ ቀናት የተለየ ሰበና ለመላበስ ከረመዳን ትሩፋት ለመጠቀም እንድንሞክር እንደ ሁሉ ጊዜውም በማስታወስ እንጀምራለን እንዴት ናችሁ እናንተስ አልহামዱሊላህ ረብል ዓለሚን መሐመድ ሰይድ አቡ ሐኒፋ መሐመድ ፈረጅ ሁሴን ኸድር የዛሬውን ፕሮግራም ይዘንላችሁ ቀርበናል ዛሬ የተለያዩ ኸበሮች ይኖሩናል ከኸበሮቹ መካከል ትንሽ የሚያስደስትም የሚያስከፋም ነገር ይኖራል የሚያስከፋው የየመን መመታት ትንሽ እኔን አስከፍቶኛል የመን በዚህ በረመዳን ላይ የደረሰባቸው የፍልስጤምን ይያለ የመንን ነገር ስንሰማ ትንሽ የሚያስከፋ ነገር ነው በረመዳን ምንም ማለት ነገር ባትሰማ ዓለም አቀፍ የሆኑ ጉዳዮች ላይ እንደው በሰላም ጾመው ቢወጡ ያስደስት ነበር ግን ደግሞ ያው ጉልበት ያለው እንደዛ ይሆናል ያው ዓለም እንደዚህ ናት አላህ Subhanahu Wa Ta'ala እንግዲህ በዳዮችን ስርዓት እንዲያዝልን እንደ ሁሉ ጊዜው ምኞታችንና ዱዓችን ነው የራሱ የሆኑ መንገዶች ይኖርታል የራሱ የሆኑ ቅዶች ይኖርታል እንግዲህ አላህ ያዘውን ያቀደውን አናውቅም ግን እርዳታውና አገዛው ከወንድሞቻችን ጋር እንዲሆን እንመኛለን ከዛ ውጭ ያው ትናንት እንዴት ነበር ድካም ወላሂ ትናንት አድካሚ ማስደሳችም መድረክ ነበረ ግሩም ነበረ አይ ቲንክ እስከ ነበርንበት ሰዓት ድረስ ሂደቱ ምናምን አሪፍ ነበር ቤትም ከተመለስኩኝ በኋላ ልጆቹ ጋር የመነቃቃት ስሜት ያያየው ነበር አይ ቲንክ መፍጠር የተፈለገውም ያንን ስሜት ይመስለኛል ውድድሩ በመሃል ስዞር ነበር ማይክጂ ታዳሚዎች መካከል እና የሆኑ ህፃናቶችን ኢንተርቪው ያደረኩ ነበር እንዲሁ ከቤተሰቦቻቸው ጋር የመጡ ማለት ነውና ምን ልታረጉ ነው የመጣችሁት እዚህ ለማፍጠር ነው ይላሉና እንዴት ነው ድባቡ ምን ይመስላል ማለት በጣም ደስ ይላል ደስ ብሎኛል ነው ይላሉና የሆነ ልጅ ሆነ እንዲህ አይነት ስብስብ ቦታ ላይ መገኘት በዛ ላይ ረመዳን የሚፈጥረው የሆነ ስሜት አለው ስታንሰው ትዝታ መስሪያ ነው አይደል ላይቭ እየተከታተልኩ ነበር አንደኛው ልጅ በቅድሚያ ዘየርካት ከዛ በኋላ ያችኛው ልጅ እየተደራረቡ መጡ ከነሱ ጋር ማሚም እንዲሁ መድረክ ላይ የነበረውን ነገር እኛ ቁጭ ብለን ከሩቅ ሌላ ስራ የነበረበት ሰዎች ከሩቅ እያየን ነበር የነበራችሁ ማን ያውጋ የነበረ ማን ያርዳ የከበረ በተወሰነ መልኩ ትንሽ ጥድፊያ ነበረው ይመስለኛል ያው ከባለፉት የጎዳና ኢፍጣሮች የተለየ ቫልዩ ጨምሮ ነው አሁን የመጣው ዘንድሮ እንደምታውቁት የቁርአን ውድድሩ አገር አቀፍ ነበር በሴቶችም በወንዶችም መከናወኑ አንድ ራሱን የቻለ ሌላ ቀለም ነበረው
ሽልማቱም መልህ ወርዝ ያደርጋል። አሁን እንደ ጅምር ስታስበው አሪፍ ነው። እንደውም ከዚህ በኋላ ጀት ሊሸልሙ ነው ወይ ምናምን ትላለህ። የጠያራ ትጠብቃለህ ማለት ነው። ስትጀምር ከመኪና ከጀመርክ በቀጣዩ ዙር እንዴት ነው የሚሆነው? ለዛ ነው ልጆች አካባቢ አሁን ቤት ውስጥ ያስተዋልኩት ስሜት በእርግጠኝነት በጣም ብዙ ወላጆች ይሄን አይተዋል ብዬ ገምታለሁኝ። ከቁርአን ጋር የበለጠ የመቃረብ ስሜት ፍላጎት በተለይ 10 ዓመት ልጅ ነበረች ሱንዱስ ሴቶች ሁለተኛ ያወጣችው ታዳጊና ቤት የ10 ዓመት ልጅ አለኝ እና እንደ ምሳሌ የሚጠቀሙት ልጆች ሁሉ እሱ ነበር። እንደ ሱንዱስ ይላሉ እንደ ሱንዱስ ነበር። ይሄ በጣም አሪፍ ማትጊያ ነው። አሪፍ መነቃቃት የሚፈጥር ስሜት እንደሆነ ገምታለሁኝ። አሪፍ ነው። እንዳጠቃላይ ጥሩ ነበረ። የምር ጥሩ ነበረ። የሽልማት አይነቱ ካለፉት ጊዜያት በጣም ለየት ይላል። ስፔሻል ነው። በጣም ከፍ ያለ ሽልማት ነው ይዘው የመጡት። በርካቶችን ያነቃቃል እንዳልከው ማለት ነው። ከዚያ ውጭ ከተለያዩ ክልሎች መሆኑ ተወዳዳሪዎች የመጡት እሱም አንድ በጣም ደስ የሚል ነገር ነው። እንግዲህ ታዳሚውን በተወሰነ መልኩ ሚንበር ቲቪ ቦታው ላይ ተገኝቶ ከቨር ለመስጠት ሞክሯል። በላይቭም ሲከታተሉ ነበር። በዩቲዩብም፣ በፌስቡክም፣ በቴሌግራም በተለያዩ አማራጮች የሚንበር ቲቪ ገጾች ማለት ነው በቀጥታ ስናሰራጭ ነበረ ፕሮግራሙን። እንደዚሁ ዞር ዞር ብለን ያናገርናቸው ነበሩ። ከተለያየ አካባቢ ከአዲስ አበባ የመጡ አሉ፣ ከክፍለ ሀገር የመጡ አሉ። ፎርዛት ማተር ያገኛቸው ያናገርናቸው አሉ የመጡ ነበሩ። እንግዲህ አሁን እንዲህ አይነት መሰባሰቦች አንዱ ስሜት የሚፈጥረው ይሄንን ነው። የምትገናኝበት መድረክ አብሮነትን የምታሳድግበት ስሜት አለው። የኢፍጣሩም እንደዚህ የቁርአን ውድድሩም ማለት ነው። ድባቡ የመንግስት ባለስልጣናት ነበሩ እዛ ቦታ ላይ፣ የተለያዩ ኤምባሲ ተወካዮች ነበሩ። እንዲህ አይነት መድረክ ማግኘት ብዙ አይታሰብም ወይም ደግሞ በቀላሉ የምታገኘው አይነት እድል አይደለምና እንደ ኢትዮጵያ እስልምና ጉዳዮችም እንደዚሁ ፕሮግራሙ እንዳዘጋጁት ሀላል ፕሮሞሽን፣ ሌሎችም ነጃሺ በጎ አድራጎት፣ ሌሎችም እንደዚሁ የሚመለከታቸው አካላት ይበል የሚያሰኝ ነው። በተወሰነ መልኩ ፕሮሞት ስላልነበረ ወይም ደግሞ በጣም የተዋወቀ መድረክ ስላልነበር እንዳለፉት ጊዜያት አልነበረም የታዳሚው መጠን ባየሁት መልኩ ማለት ነው። ትንሽ የፕሮሞሽን ይዘት ይጎለዋል። በደንብ አልተዋወቀም። በየመሳጅዱ በቴሌቪዥን አማራጮች ምናምን በደንብ አልተዋወቀም። ሶሻል ሚዲያም ላይ ብዙ አልተዋወቀም እና እሱ ጉድለት ይመስለኛል። ዞሮ ዞሮ ግን በጣም ደስ የሚል ኢቨንት ሆኖ አልፏል። እውነት ነው። በጣም አንድ ራሱን የቻለ በኢትዮጵያውያን ሙስሊሞች ታሪክ ውስጥ ተሰፍሮ ተዘግቦ የሚቀመጥ አንድ የታሪካችን አካል ነው። ባለፉት ጊዜያት አንዱ እኔ በሚሰማኝ እንደዚህ አይነት መድረኮች ላይ የሚሰማኝ ስሜት የኢትዮጵያውያን ሙስሊሞች ገጽ የሚተዋወቅበት ነው ወይም ደግሞ መኖርህን የምታሳይበት ነው። ባጭሩ ተዋጁድህን የምታሳይበት ነው። ሌሎች እንደሚያደርጉት ማለት ነው። ይሄ ከሌላ ጋር ይገናኛል ብዬ አላስብም። ዓለም አቀፍ መልክ ነው። በጣም ብዙ ሚዲያዎች ናቸው እዛ ቦታ ላይ የሚገኙት። ሽፋን ይሰጠዋል። ለጀዚራን ጨምሮ ሌሎች መድረኮች ሲያስተዋውቁት ነበር፣ ከዚህ በፊት የነበሩትን መድረኮች ማለት ነው። እነሱ ሲያስተዋውቁ መልኩ ይደርሳል ሰዎች ጋር። ይሄን በዚህን ያህል መጠን አለ እንዴ፣ በዚህን ያህል መጠን አደባባይ ወጥተው እንደዚህ ያደርጋሉ የሚል ስሜት እንዲፈጠር ያደርጋል። ፎቶዎችም ከዚህ በፊት ይለቀቁ የነበሩ ፎቶዎች በጣም በኢንተርናሽናል ሚዲያ ገጾች ላይ እናያቸው ነበር። እነ ሙፍቲ መንክን ሳይቀር ይፖስቷቸው ነበር። የሌሎችም እንደዚሁ ጣቢያዎች የሁዳ ቲቪ ዋናው ሼክ እሳቸውም እንደዚሁ ይፖስቱት ነበርና ዓለም አቀፍ ወንድማማችነት ስሜት ውስጥ የራሱ የሆነ ቦታ አለው። እንደ ኢትዮጵያውያን ሙስሊሞች ገጽህን የምታስተዋውቅበት መድረክም ነው፣ እንደ ሀገርም እንደ ዓለም አቀፍ መድረክም ማለት ነው። ጀዛከላሁ ኸይር። እንደ ሚንበር ቲቪ ከስፍራው እንግዲህ ማሜ ተፍ ሲል ያየነው ነበረ። እኔም መድረኩ ላይ ያለሁኝ እሱ ከመድረኩ በታች ተመልካቾች ጋር ታዳሚዎች ጋር ነበር። አንተ ደግሞ በነበርክበት ቦታ ሆነህ ስትከታተል ነበርና ያንተን ስሜት እንስማ። አይ ጥሩ ነው። በእናንተ እያነበብኩት ነው፣ በእናንተ እያየሁ ባይሆን ማሜ አሁን ስታነሳው የነበረው ነገር ለወደፊቱ እርምት ስለሚያስፈልግ ይሄ ነገር ግድ መጅሊሱ ወይም ይሄንን ፕሮግራም የሚያዘጋጀው አካል ሊያስብበት ይገባል። ይሄንን ፕሮሞሽን ነው፣ አገር አቀፍ የሆነ ጉዳይ ነው። አገር አቀፍ የሆነ ጉዳይ ትልቅ ሽልማት የተዘጋጀለት ፕሮግራም ነው። የዛሬ 10 ዓመት አካባቢ አንድ መኪና በጣም ብርቃችን ነበረ። ሚሊኒየም አዳራሽ ውስጥ ተዘጋጅቶ በነበረው መድረኩን አንተ ነበርክ ዛኔ መራው። ያኔ በጣም ብርቅ የነበረበት አሁን ቢዋይዲ የዘመኑ መኪና ተሸላሚዎች ከአንድም ሁለት የገንዘብ ሽልማቱ እጅግ ከፍተኛ ሀጅ ነበረው። በዚህ ደረጃ የተዘጋጀን ፕሮግራም በቀድሞ መዘጋጀቱ ማለት ረመዳን ሲገባ አንድ ብሎ ሲጀመር በሁሉም ሚዲያዎች እንዲተዋወቅ ማድረግ የዕለት ተዕለት ስራ፣ ለዚህ ብቻ ሰዎች ተመድበው ይሄንን ስራ
ይሰራ ይገባ ነበር። በሌላ በኩል የተሰራው ስራ በጣም ውብ ነው፣ በጣም ያምራል። ከሩቅ ሆነን ስናይ ነበረ። ትላልቅ መሻይኾችን እዚያ መድረክ ላይ አይተና ንግግር ሲያደርጉ ስናያቸው ነበረ። በጣም ትልቅ ነገር ነው። ይበል የሚያሰኝ ነው። ተመልካቾቻችን እንግዲህ እናንተም በያላችሁበት ሆናችሁ ስትከታተሉ ስለነበረ እንግዲህ ያላችሁን ስሜት 9282 ላይ ሼር ልታደርጉን ትችላላችሁ። በሶሻል ሚዲያም በዓለም አቀፍ ደረጃም ሲከታተሉ የነበሩ ተመልካቾች ኮሜንትም ላይ ሀሳባቸውን ሲገልጹ ነበር፣ ስሜታቸውን ሲገልጹ ነበር። ከሩቅ ሆነ ስትመለከተው በቃ የቢሎንጊንግነስ የአብሮነት ስሜት ይሰጣል ቦታው ላይ ማለት ነው። እንግዲህ ከሀገር ውጭ ያሉ በተለይ በጣም ፊል ያደርጉታል እንደዚህ አይነት መድረኩ እንደዚህ አይነት ዝግጅቶችን ያው በኖርኩ አይነት ስሜት ይፈጥርልሃልና እንግዲህ ስትከታተሉ ለነበራችሁ ተመልካቾችም ጭምር እጅግ አድርገን እናመሰግናለን። እንደ ሚንበር ቲቪ እንዲህ አይነት ህዝባዊ የሆኑ ኢቨንቶች ላይ እየተገኘ ሽፋን መስጠት እንግዲህ አንዱ ሚናው ነው ብለን እናምናለንና ሚንበር ቲቪም በቦታው የሰጠው ሽፋን በጣም የሚያስደስት ነው። አጠቃላይ ስታፉም ጭምር ቦታው ላይ ነበርና ጥሩ ቆይታ ነበረን ለማለት ያክል ነው ተመልካቾቻችን። ከዛ ውጭ እንግዲህ ረመዳን ነውና አሁን የአቲካፍ ይጀምራል። በርካቶች ጓዛቸውን መሸከፍ ሀሳባቸውን መሰብሰብ ምናምን የሚጀምሩበት ጊዜ ላይ ስለሆነ በዝግጅት ላይ ላሉ ጭምር እንግዲህ ለሚገቡትም ለማይገቡትም ሀሳባችን ምንድነው የመጨረሻው ቀናት ስለሆነ በደንብ ኢባዳዎቻችንን ስሜቶቻችንን እናጠናክር የሚል መልእክት አለን። ባረከላሁ። መሬት ተንቀጥቅጦብህ ነበር ሾሴን? ማታ ምንም ገጠመኝ ነገር የለም። ድክም ብሎኝ ስለነበር ገብቼ ተኛሁ። ቀን መጽሐፍ ምረቃ ነበረኝ እኔ። የመጀመሪያው ነው ፊል ያደረኩት። ሁለተኛው ግን ነበር አሉ ለሊት ላይ በጣም ከባድ ነበር። 4 ሰዓት አካባቢ ላይ የነበረው በጣም ከባድ ነበር። እኔ ለመጀመሪያ ጊዜ ነው በዛ ደረጃ ፊል ያደረኩት። ከዛ በፊት ያው በተለያዩ ጊዜያት የሚያደርጉትን ፊል እናደርጋለን፣ ግን አሁን ትንሽ ቆይቶ ነበር። አዩብ ጋር በአጋጣሚ ስለመድረኩ እንድናወራ ተደዋውለን ነበርና ያስደነገጠኝ እንደውም የሱ ስሜት ነው። በአጋጣሚ ያው ፎቅ ላይ ምናምን ስትሆን መብራቱ ሲንቀሳቀስ ጌጣጌጦች ካሉ እሱን ነው የምትሰማው። እኛ ጋር ያለው ለምንድን እንደሱ ነው። እሱ ግን መኪና ውስጥ ነበረ እና መኪና ውስጥ ማለት ግራውንድ ጀስ መሬት ላይ ሆኖ ነው መኪና ውስጥ ሆኜ ነው ሼክ ያደረገው ሲል በጣም ስሜቱን ለመረዳት በጣም ከባድ ስሜት ነበረው። እንግዲህ አላህ Subhanahu Wa Ta'ala ሀገራችንን ይጠብቅልን። ይሄ ደግሞ የንቃት ደወል እንደዛ አይነት ስሜትም ስላለው መልእክቱንም እንድንወስድ በዚህ አጋጣሚ ለማስታወስ እንወዳለን። አብሮነት በረመዳን ነው እየተከታተላችሁ ያላችሁት። ክብራትና ክብራን ተመልካቾቻችን አጋሮቻችንን እናመሰግናለን። የዘወትር አጋራችን ኢትኮፍ ኮፊ በአብሮነት በረመዳን 9 ፕሮግራማችን የፕላቲኒየም ደረጃ ስፖንሰር ነው። ቡናን በዘመናዊ መልኩ በቤቶ በቢሮና በመዝናኛ ቦታዎች በቀላሉ ይጠቀሙት ዘንድ በልዩ አስተሻሽግና ዲዛይን አቅርቧል። ኢትኮፍ ኮፊ ለረመዳን የኢፍጣር ፓኬጆችንም በልዩ አቀራረብ እንግዲህ እንግዶቹን እያስተናገደ ይገኛል። ጎራ እንድትሉ ይጋብዛል። ፒያሳ ሪበከንቱ ከበርጊስ ክሊኒክ ፊት ለፊት ባሻውል ኮንዶሚኒየም ታገኙታላችሁ። ኢትኮፍ ኮፊ ፕሮግራማችን አጋር ነው። እጅግ አድርገን እናመሰግናለን። ሌላኛው አጋራችን ሲቢኢ ኑር ነው። እጅግ አድርገን እናመሰግናለን። አብሮነት ለበጎነት በረመዳን በሚል መሪ ቃል የተለያዩ መርሃ ግብሮችን በማካሄድ እቅድ ይዞ እየተንቀሳቀሰ ይገኛል። ሲቢኢ ኑር የኢትዮጵያ ንግድ ባንክ በተለያዩ ከተሞች ኢፍጣር ማዕድ ማጋራት፣ ሲቢኢ ኑር ሰደቃና የደንበኞች ቤት ለቤት ዚያራ እያደረገም ይገኛል። ከዚህ በተጨማሪ የዘካ ካምፔን እያካሄደ መሆኑንም ከሰሞኑ ባለፈው ሰሞን ዘካን አስመልክቶ በኢትዮጵያ ንግድ ባንክ በአዲሱ ዋና መስሪያ ቤቱ ላይ ልዩ የውይይት መድረክ ማዘጋጀቱም ይታወሳል። የአብሮነት በረመዳን 9 አጋራችን ስለሆነ ሲቢኢ ኑርን እጅግ አድርገን እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን ቃል ስፔሻሊቲ ክሊኒክ ነው። ቃል ስፔሻሊቲ ክሊኒክ ጥራት ባለውና በተሟላ አገልግሎቱ ይታወቃል። የእርሶ ስራው ላይ ብቻ ትኩረት ያደርጉ፣ ለፈገግታው እኛ አለን እያለ በሁሉም ቅርንጫፎቹ የአፍና የአፍ ውስጥ ችግሮችን ሕክምና ለመስጠት ተዘጋጅቶ ይጠብቃችኋል። ብቅ በሉ እያላችሁ ይገኛል። ቃል ስፔሻሊቲ ክሊኒክ የፕላቲኒየም ደረጃ አጋራችን ስለሆነ እናመሰግናለን። ሌላኛው በፕላቲኒየም ደረጃ የፕሮግራማችን አጋር ኤቢሲ ዳይፐር ነው። ኤቢሲ ዳይፐር እንግዲህ ለረጅም ጊዜ በርካታ ወላጆች ምርጫ እንደሆነ ይታወቃል። ልጆቹ በጨዋታና በደስታ ምሽቱን ሰላማዊ በሆነ እንቅልፍ እንዲያሳልፉ በጥንቃቄና በጥራት ለልጆ ስስ ቆዳ እንዲስማማ ሆኖ የተመረተው ኤቢሲ ዳይፐር በሁሉም ሱቅና ሱፐርማርኬቶች ያገኙታል እያለ የፕሮግራማችን አጋር ሆኗል። ኤቢሲ ዳይፐርን እጅግ አድርገን እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን ለምቾቶ እኛለን እያለ
ዘወትር በአብሮነት በረመዳን 9 እያቀረበልን ያለው ማለዳ ፎም ነው። ሀገራዊና ማህበራዊ ኃላፊነትን በመወጣት ተቋማዊ እሴቱ ያደረገው ማለዳ ፎም እርሶ የተሻለውን ያልሙ ይላል። ማለዳ ፎም የአብሮነት በረመዳን 9 አጋራችን የፕላቲኒየም ደረጃ አጋራችን ስለሆነ እጅግ አድርገን እናመሰግናለን። አብሮነት 9ን በጎልድ ደረጃ ስፖንሰር ያደረጉ አጋር ተቋማትም አሉ። ሁሌም ጤናማ ዘመን የሚመኝሎ ኢትዮ ጠቢብ ሆስፒታል የላይቲንግ እቃ አቅርቦት ላይ ከፍተኛ ተቀባይነትና ዝና ያተረፈው ዊኬር ላይት እንደዚሁም ሁሉንም በአንድ ቦታ የሚለው ሚሽካት የገበያ ማዕከል በጎልድ ደረጃ ስፖንሰሮቻችን ናቸው። ውበትና ጥራትን መለያ ያደረገው አልፋሪስ ምንጣፍና መጋረጃም ጭምር በጎልድ ደረጃ አብሮነትን አበርተውልናል። እናመሰግናለን። በሲልቨር ደረጃም ፕሮግራማችን ያበረቱልን ተቋማት ይገኛሉ። ለቤት ምርጫ መላለን እያለ የሚገኘው እኒ ሪል ስቴት እንደዚሁም ውበትና የንጽህና መጠበቂያ ምርቶች አቅራቢ የትም ትሬዲንግ የፕሮግራማችን የሲልቨር ደረጃ አጋሮች ናቸው። እጅግ አድርገን እናመሰግናለን። ሁሉንም አጋሮቻችን እጅግ አድርገን እናመሰግናለን። እንዲህ እንድንቀመጥ ያደረገ ሚና ፈርኒቸር እንዲሁም አልፋሪስ ምንጣፍን እጅግ አድርገን እናመሰግናለን። በ9282 ሳምንቱ ሙሉ ጥያቄዎችን ስትመልሱ ቆይታችኋል። የተወደዳችሁ ተመልካቾቻችን ዛሬ ሁለተኛው ተሸላሚ ማን ነው እድለኛ የሚለውን ነገር ኋላ ላይ የምናየው ይሆናል። እንዲሁ እንግዳም አለን። ዛሬ ለየት ያለ ታዳጊ ወይም ወጣት ወይም ጎረምሳ ወይም እንግዳለን። መደበኛ ፕሮግራሞቻችን ይቀጥላሉ። የተወደዳችሁ ተመልካቾቻችን አብራችሁን ቆዩ። አብሮነት 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 አብሮነት